ያንን አምጥተው ግን ለማንም ትምህርት እየሰጠ አይደለም። ግን ካነጋገራቸው ድንገት ትምህርት ልንማርበት እንችል ይሆናል ብለን እንገምተው እንጂ ትምህርት የሚሰጥ ነገር የለም። እኔ በህይወቴም እናቴም እስካሁን ድረስ እኔ ስለኝ የማሉ ስራ ነው ወት ያለሽ እንደ ምን ነው ከዚህ በፊት አንቺ ይምሉ የለ እንደ አዲስ ነሽ እንደ መሀላ አይደለም። ቆይ መቅደዬ እዚህ ጋር መሀላ ለሚባለው መሀላ ሲል ጠይቃችሁ 142 ሰው አለ። ብሩኬ እናቴ ትሙት ማርያምን ድንግል ማርያምን ልጅ አላረገዝኩም ብሎ የሚሉ አለ። እስኪ መልሱልኝ። የማለበት ቦታ አለ፣ ያልማለበት ቦታ ደግሞ አለ። የሚመሉበትን ቦታ አስበው ነው የሚምሉት። እስቲ ለጋሽዬ ሲናገር ምንድን ነው ያለው? ጋሽዬ እኔ አሁን አግኝቻት ነበረ መቤቴን አለ፣ ግን አብሬያት ተኝቼ ነበረ ጋሽዬ እውነት ነው ብሎ ማለት እስቲ በሉት፣ እውነቱን አውሩ። ዝም ብላችሁ አትንቦርቀቁ። ትናንትስ ሲምል የነበረው ትናንት የማለበትን ቦታ ሰምተሹ ከሆነ ልጁ የኔ አይደለም ብሎ ነው የማለው። ኦፍኮርስ የሱ አይደለም፣ አላረገዘችም አልጅቷ። የማለበትን ቦታ በደንብ ስሚ፣ የማለበትን ቦታ አዳምጡ። ትክክለኛ ቦታ ላይ ነው የማለው። ልጁ የኔ አይደለም ማለው። ኦልሬዲ ልጅቷ አላረገዘችም። ስለዚህ ልክ ነው የማለው ቦታው ላይ እና በቃ ቤት ውስጥ መቅመጥ እየከታችሁ ኔ ታብታ እታች ነኝ ታችታችሁ አዩ አውሪ እስቲ ቦትሽን አልሽና መቅዲ እኮ እኔና አንቺ ብቻ ቀረንሳ። ወይኔ ቃስ በይ ቲክቶክ ጭር ብሏል። እች ነኝ። እንዴት ነሽ ጽቡቅ? እዩ ሁላችሁ እንዴት ነሽ? ደህና ነሽ እናቴ? ይባረካለሁ። ሰላም ናችሁ? እኔ ተንሾካሾኬ ነው የማወራው። እኔ ምን ላውራ መቅድዬ? በኮሜንት ላይ እንትኔን አስተያየቴን ሰጥቻለሁኝ በእንትን ላይ ማለት ነው። ሲቀጥል ደግሞ በዛ ሪ ካልሽኝ ይሻወራለሁኝ። እኔ የምለው ማለት ነው አንድ ላይ ሆነው ችግሩን ተጋፍጠው ከዛም በኋላ ያው የሚታወቅበት ጊዜ ያለ ተብሯል አይደለም? የዛኔ ሲደርስ ራሷ ተወስ አንድ ቢወልድም ችግር የለም እቀበለዋለሁኝ ምናምን ብላ ያንን የራሷ ተወስን። ግን እስከዛ ድረስ ይለያዩ፣ ክፍተቱ ይሰፋል እንጂ አንድነታቸው ይራራቃል እንጂ ምንም ነገር የሚፈጠር ነገር የለም። እንደኔ እንደ ሀሳብ ማለት ነው። ሀሳብ ይሄ ነው። ለምን እነሱ አሁን ይሄ ነገር ተፈጠር ብለው እንትን ቢሉም ሌላ ነገር ሊገባ ይችላል። አንድ ሆነው መጨረሻውን ማየት ነው። ከዛ በኋላ የራሷን ውሳኔ መወሰን ነው። እኔ ብዙ መስዋዕት የከፈልኩበት ህይወት ነው። ልጅም ቢኖረው ቀበለዋለሁ። አይ ልጅም ከሌለው ደግሞ ፈተናውን አልፈውታል፣ ተጋፍጠውታል በአንድ ማለት ነው። በቃ የኔ ሀሳብ አንድ ሆነው እንትን ይበሉ ነው ጊዜው እስከሚደርስ ድረስ። ከዛ ወዲያ ደግሞ ራሳቸውን ሀሳብ እንትን ይበሉ። ያው ህይወት ማንም ሰው የራሱን ህይወት ራሱ ነው የሚወስነው። ግን ኦዲየንስ ጥሩ ጥሩ ሀሳብ መስጠቱ ያው እንትን ነው። አንድነትን የፈለገ ሰው ጥሩ ጥሩ ሀሳብ ስጡ። ይሄ ነው የምለው እኔ። 2 ወር በሄዱ 2 ወርም ሆነ ምንም ከ2 ወር በላይ እኮ ይሄ ፍቅርና ይሄ ህይወት እኮ ብዙ መስዋዕት ሁለታቸውም ከፍለውበታል። ትንሽ ችግር በመጣ ቁጥር እንትን የሚሉ ከሆነ ያማይሆን አንድ ላይ ሆነው ይሄንን ነገር ማለፍ አለባቸው። እንደገና ደግሞ ልጅቷን አንቺ እንዳልሽው 3 ወር 2 ወር ነው የቀራት። 2 ወር ታግሰው አብረው ሆነው ክፍተት ባይፈጥሩ ሁለቱ ደስ ይላል ለማለትም ገብቶሻል። ሴትዮዋ እንግዲህ ዛሬ ምንቅር ነው 10,000 ገባች። ምን ታደርግ በእናትሽ እንትን ነው መቅድዬ። የዛሬው ሀሳብ ኦዲየንሱ ለሁለት የከፈለ ነው። ሊከፍልም ይችላል፣ ግን ሊከፍልም ግድ ነው። ግን እንደሆነ ታውቂያለሽ፣ በቃ ያለው አማራጭ አንድነት ነው። ልጆቹ አንድ ሆነው ነገሩን ኦዲየንሱም አንድ ሆነው መጋፈጥ ነው። የሆነ ሰው ስህተት ላይ ስህተት አለ። አዎ ስህተት እኮ አለ። የለም አይደለም። እዚህ ላይ እኮ የከለ ስህተት ብሎ ቢወራ የሁሉም ስህተት አለ። ግን በቃ አንድነቱ ነው። ይህን ችግር እንዲወጡ ነው መደረግ ያለበት። ውዶች የምወዳችሁ አይሚስ ዩ ሶ ማች ኤቭሪባዲ ጋይስ ማለት ነው። እዚህ ጋር እኮ እኔ አሁን ስሰማ እንደ እውነት አድርጋችሁ ነው የምታወሩት። እዚህ ጋር አሁን እኛ ደከመን ብለን አቅቶናል። እንደ ቪዲዮ አስተያየት እየሰጠን እንሄዳለን። ለምን ቪዲዮ ያው ዝሙት ቪዲዮ ስለሆነ እንደ ቪዲዮ አስተያየት እየሰጠን እንሄዳለን። ስራቸውን ይቀጥሉ፣ እኛ ስላልን አይደለም። ይሄ እርግዝና ነገር እሱን ነገር ቢቆም ጥሩ ነው። ግን እንደ አዲስ ደግሞ መጡ ተመልሰው ማለት ነው። እሷ መጣሽ ለምን ሀቤት ይጫናል፣ ያ ልጅ ቤት ይጫናል። ያው በዙሪያ ነው የሚዞሩት ማለት ነው። ሶ የኔ ሀሳብ ምንድን ነው፣ በቃ ቪዲዮን ያኔ አስተያየት መስጠት ማለት ነው። እንደ ቪዲዮ ልክ ማለት ነው።
እንደ ቪዲዮ ልብ ከፈለገ ሰው ይቃወማል፣ የፈለገ ሰው ይደግፋል። የሁላችንም ሀሳብ አንድ ሊሆን አይችልም። ሲቀጥል ደግሞ በተቻለው መጠን ብሩኬ ለኦዲየንስ መልስ አይመልስ ማለት ነው። በቃ እየታየለት ነው። ሼር እናደርጋለን፣ እናያለን። እንደ ቪዲዮ ደግሞ አስቴት እንሰጣለን። 4 ነጥብ ስለዚህ ያሉት ምንም ስራ ነው አትበሉ፣ እውነት ሊሆን ይችላል ነው እያሉ ያሉት። በቃ ስለዚህ አንድ የሚሆኑበትን አውሩ ነው እያሉ ያሉት። ገባሽ? እኔም በጣም ስንትን ሆና ነው እየተናደደች የነበረው። በጣም ተናዳለች በልጅቷ። አኳኳኗ ይደብራል። ገብቶሻል? እና እንትን ነው እኔ አሁን መቅድዬ እንደ ራሴ ችግሩ እንትን ከጋፍጠሽ ቀን ውስጥ የሚደርስ ድረስ ተጋፍጠሽ ከዛም በኋላ እውነቱን አውቀሽ ራስሽ ወስኒ ነው እንጂ ልጅም ቢኖረው ተቀባይ አለንም። እኔም ማላረገውን ነፍሴን ሀሳብ አልዘመር ምንም ልጅ የለም እዚህ ህዝብን ያፋጫሉ እንጂ አንቺ ሆኖሻል። አይ እንዲው እንደዚህ አይነት እውነተኛ ታሪክ ራሱ ቢገጥም እንዳትመክሩ ራሳችሁን ማታረጉትን ማለት ነው። ይሄ እንዲሁ ሲምፕል እንድንትን ነው ብለን ኦዲየንሱ አይፈልግም። ድራማ ነው ይሄ ማለት ከመጀመሪያው እስከ መጨረሻው ድራማ ነው እስካሁን። ይሄ ነገር ሀይሚም እዩ እስቲ እኔ እዩ ወይ ሀይሚም ብሆን ብላችሁ ሴት አይደላችሁ አስቡት። አንድ ቀን ዲስከስ ታደርጋላችሁ። ይሄ ማለት ነውር ነው። በላያችሁ ላይ ቺት ሲያደርግ ወንድ ልጅ ይቅርታም አይደረግለትም። እንኳን አርግዞ ሚስቱን ሳያማክር የድሮ ፍቅረኛው ጋር ከሄደ 4 ነጥብ ነው። ገባችሁ? ይሄ ግን ድራማ ነው ወዶቼ። እኛም ይነግረን ሰው አለ። ይሄ ሙሉ ለሙሉ ድራማ ነው። እንደና አብሪሽ ስራ ነው በቃ። ይሄን የመሰለ ኦዲየንስ ያለው ብሩኬ እንደዛ ደስታ እነሱ አልፈለጉም። ደስታ ሀላስ በግድ የለም እኮ እኛም ደከመን አልፈለጉም እንዴ። አንዳንዴ ደግሞ እኔ ቅድሙ የነገኒን አልሰማውም በደንቡ፣ ግን እውነት አይደለም እኮ አንዳንዴ። ስለዚህ አይዲያ እንደ ሴትነት እዩ ትሰድባለች። ይሄ ትምህርት አይሰጥም፣ ዘላንነት ነው። አንድ ቀን ከተዋወቃችሁ ጋር ማደር እናት ሆና ደግሞ አንድ ሴት ካረገዘች ያረገዘችውን ሰው ራሱ መለየት አለባት። እሷ እንግዲህ ምንድን ነው የምትባል? ምን አይነት ትምህርት ነው የሚሰጠው? ይሄ ዘልዛለነት ነው እንጂ። ስለዚህ እሷን የሚያመጣው ብሩኬ ነው። አመጡት፣ ቪዲዮቸውን እየሰሩ ነው። እኛ ደከምን ሀላስ። ብሩኬ አይሳደብ፣ እኛ ቪዲዮን አስተያየት እንሰጣለን። የሚኮረኮም ከሆነ ቪዲዮ ላይ መኮረኮም ነው። እሱ ግን መልስ እንዳይመልስ። ልስራ ካሉ ይስሩ። 4 ነጥብ። ይሄ ሙሉ ለሙሉ ድራማ ነው። እንዴት ነው አንድ እህቴ እውነተኛ ታሪክ ይሄ ከደረሰባት፣ ይሄ ማለት ካንሰር ነው። የመለማመጥ ነው። ፎርዋት አታ ልጅ ብትወልድ ራሱ ለልጆቼ ምናምን ፎርዋት በካልቾ ማለት ነው እንጂ እንዴ አስሮ መግረፍ እውነተኛ ታሪክ ሲሆን። ብሩኬ ግን ሁሌ የምንመሰክርለታለን፣ ሲያልፍም አይነካካውም። ሪሊውን ነው። ብሩኬ በጣም ጨዋ ሰው ነው። ሀይሚን እንኳን አፈቅርሻለሁ እንኳን ጥንቃቄ ያለው ፕሮግራም አለው ላፈቅርሻለሁ። ስለዚህ እዛ ሙሙ ላይ እሱ አይደፍርም። እኛም እንመሰክራለን። ድራማ ስለሆነ ነው እንጂ እውነተኛ ታሪክ ወልደሽን ያሳድጋል ምናምን ይሄ ዩኒቨርስ አይባልም። እና ድራማ ነው ወዶች። ለማንኛውም ሌላ ምንም አዲስ ነገር የለም። ሰሚሃ የኦዲየንስ እንተናየ እንጂ አንቺ ቀልጅ የኦዲየንስ አሁን እኔ ራሱ እኮ እንትን ውስጥ ነኝ። ልጅቱንም እዛ እየወቀጧት ነበረ። እኔ እዛ አስተያየት ሲሰጥ እኮ ሽምቅቅ ምለው ለዛ ነው መቅድዬ። ምንድን ነው የሚያውቁት እንዴ? አንድ ላይ ሁኚ ብለው ነው። ሌላ ቦታ ምንትን ብዬ ነበር አንቺ ከመግባትሽ በፊት ሄደን ነበር እኔም ሳኒም ማለት ነው። እዛ ቦታ ላይ ደግሞ አሁን ሁሉም ነገር ብሎ መጨረሻ የፈረደባት ሀይሚ ናት። እዛም እሷን እየጠቀጠቁ ነበር በመርፌ ድርቅ ትላለች ምናምን ሁሉ ስድብ ነበረ። ወረ ስድብም ነበረው አስተያየት ሲሰጡ እና ይሄ እንደዚህ ሲሰጡን ሽምቅቅ ብለው አብረው ይሄን ተከትለው እንዳይሏት ነው እንጂ እነሱም ትክክል ናቸው አስተያየት አሰጣጡ። እና ዩዘር የግቢናት ነው የምንችግር ያው እነሱ ትንሽ ይበቃቸዋል አይደለም? ከዛ ነው እንጂ ሁሉም እኮ የራሱን እንትን ይሰጣል። ረሃዩ ልጅቱ ኧረ እናንተ ታው መጥፎ ነገር አትናገሩ። ወላሂ የአፋቸውን ፍሬ ትበላላችሁ። ጊዜ እንትን ነው። እነሱ የሚሰሩትን ስሩ፣ የራሳቸው ጉዳይ ፈጣሪና እነሱ ናቸው የሚያውቁት። እናንተ ግን መጥፎ አትናገሩ። ለምን ማንም ያፉን ፍሬ ይበላል። ምንድን ነው የሚለው? ከታየረ የምናገሩ ከባድ ነው። እዚህ ራሱ ገብታ ነበረ